ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት ማክሰኞ የካቲት 3 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ የአክብሮት ግብዣችን ነው። በድጋሚ አብራችሁኑ ነው። በዛሬ መረጃ ሰዓታችን የተለያዩ ጉዳዮችን የምናነሳ ነው የሚሆነው። በአጫጭር ስፖርታዊ መረጃዎቻችን ክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲ ምናልባት በኢንተር ሚያሚ ሊገናኙ ስለመሆኑ እየተገለጸ ነው የሚገኘው። ምናልባትም የእግር ኳስ የመጨረሻው ዘመናቸውን በአሜሪካው ሜጀር ሊግ ሶከር የሚያሳልፉበትን የሚያጠናቅቁበት አጋጣሚ ሊፈጠር የሚችልበት እድል ስለመፈጠሩ እየተገለጸ ነው የሚገኘው። ቤካም እነዚህን ሁለት ተጫዋቾች ለማጣመር እንደዚሁ እንቅስቃሴና ፍላጎት እንዳለው እየተነገረ ነው የሚገኘው። በሌሎች መረጃዎቻችን ደግሞ እንደዚሁ አርነ ስሎት ምናልባት ከሊቨርፑል ያሰልጣኝነት መንበራቸው ሊሰናበቱ የሚችሉበት እድል እንዳለ እየተነገረ ነው የሚገኘው። በእንግሊዝ ፕሪሚየር ሊግ ተፈላጊውን ውጤት እያስመዘገቡ አይደለም፣ በተለይ በዘንድሮ ዓመት ማለት ነው። አምና የሊጉን የዋንጫ ክብር ማሳካታቸው የሚታወስ ነውና ከዚህ ጋር ተያይዞ የተለያዩ መረጃዎች ጠንከር ብለው እየወጡባቸው ነው የሚገኘው። ናይጄሪያው ብሔራዊ ቡድን አሰልጣኝ ኤሪክ ቺሌ ሪያል ማድሪድን የመረከብ ፍላጎት እንዳላቸው እየተነገረ ነው የሚገኘው። ይህም በታሪክ እንግዲህ ጥቁር አሰልጣኝ ምናልባት የትልቁን ኃያሉን ሪያል ማድሪድ እግር ኳስ ክለብን ለማሰልጠን የመጀመሪያው ሰው ለመሆን እያለሙ እንዳለ እየተነገረ ነው የሚገኘው። የእንግሊዙ ክለብ ቼልሲ የጁሊያን አልቫሬዝ ፈላጊው ሌላኛው የፕሪሚየር ሊጉ ክለብ ሆኖ እንደዚሁ ብቅ ብሏል። ከዚህ ቀደም አርሰናል፣ ሌሎችም ክለቦች እንደዚሁ ተጫዋቹን ለማስፈረም ፍላጎት አላቸው። እዛው የስፔኑ ክለብ ባርሴሎናም የተጫዋቹ ፈላጊ እንደነበረ ሲነገር እንደነበረ ይታወሳል። ዛሬ የ26ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች ይደረጋሉ። እንግዲህ ማንቸስተር ዩናይትድ ዛሬ የሚያደርገው ጨዋታ ትልቅ ትኩረትን ስቧል። እስካሁን ድረስ እንግዲህ ጸጉሩን አጎፍሮ 5 ተከታታይ ጨዋታዎች ማንቸስተር ዩናይትድ ድል ካላደረገ አልቆረጥም ያለውም ግለሰብ ምናልባት የመቆረጫው ሰዓታቶች ብቻ እንደቀሩት ነው እየተነገረ የሚገኘው ማለት ነው። ይህንንም ለማድረግ አሰልጣኙ ማይክል ካሪክን ጨምሮ ፍላጎት እንዳላቸው እየተነገረ ነው የሚገኘው። ሌሎችም ጨዋታዎች ምሽት ላይ ይደረጋሉ። እነዚህን የተመለከቱ መረጃዎች ናቸው ወደ እናንተ የምናደርሳቸው። ግን እንደወትሮ ሁሉ የሀገር ቤት ስፖርታዊ መረጃዎችን ነው ቀዳሚ የምናደርገው። የሲቢ ኢትዮጵያ ፕሪሚየር ሊግ የ16ኛ ሳምንት መርሃ ግብር ላይ መከናወን የነበረበት አንድ ተስተካካይ ጨዋታ ተከናውኗል። በአዲስ አበባ ስቴዲየም ሀዲያ ሆሳዕናን ከፋሲል ከተማ ጋር ያገናኘው ጨዋታ በነብሮቹ እንደዚሁ ሀዲያ ሆሳዕና 1-0 አሸናፊነት ተጠናቋል ማለት ነው። ፋሲል ከተማ ወደ መሪነት ስፍራ ላይ መቀመጥ የሚችልበትን እድል ሳይጠቀም ቀርሷል። ትላንት 1-0 በሆነ ውጤት ነው የተሸነፈው። በጨዋታው እንቅስቃሴ አስቀድሞ ከጨዋታውን የማሸነፍ ቅድመ ግምት አግኝተው ነበር አጼዎቹ፣ ነገር ግን አልተሳካላቸውም። በዚህ እንቅስቃሴ እንግዲህ 1-0 በሆነ ውጤት ተሸንፈዋል ማለት ነው። አስቀድመው 33 ነጥብ ነበራቸው። ይህን ጨዋታ ማሸነፍ ቢችሉ ነጥባቸው ወደ 36 ከፍ ይላል። ይሄ ደግሞ ከመሪው ክለብ ሲዳማ ቡና በአንድ ነጥብ ርቀው የመሪ ስፍራ ላይ መቀመጥ የሚችሉበትን አጋጣሚ ሳይጠቀሙበት ቀርቷል ማለት ነው። በውድድር ዓመቱም የፋሲል ከተማ ሁለተኛው ሽንፈት ሆኖ ተመዝግቧል ማለት ነው። ሀዲያ ሆሳዕና ትላንት ድል ማስመዝገቡን ተከትሎ በውድድር ዓመቱ የሰበሰባቸውን ነጥቦች 24 አድርሷል። ከወራጅ ቀጠናው ስፍራ ስጋትም ተላቆ አሁን 10ኛ ደረጃ ላይ ተቀምጧል ማለት ነው። ሚድ ቴብል ላይ መገኘት የቻሉት ሀዲያ ሆሳዕናዎች በቀጣይ እንግዲህ የሁለተኛው ሲዝን ላይ ደግሞ ጥሩ ተሻሽለው መምጣት የሚችሉበትን ፍንጭ ነው ትላንት ጨዋታውን ባሸነፉበት አጋጣሚና በሜዳ ላይ በነበራቸው እንቅስቃሴ እንደዚሁ መገንዘብ የሚቻለው ማለት ነው። የሊጉን የደረጃ ሰንጠረዥ እኩል 35 ነጥብ ያላቸው እንደዚሁ ሲዳማ ቡናን፣ ሐዋሳ ከተማና ነገሌ አርሲ እየመሩት ይገኛሉ በግብ ክፍያ ተበላልጠው ማለት ነው። ትላንት እንግዲህ ሽንፈት ያጋጠመው ደግሞ ፋሲል ከተማ በ33 ነጥቦች 3ኛ ደረጃ ላይ ተቀምጧል። ተመሳሳይ ነጥብ ያላቸው ሌሎችም ክለቦች አሉት። አዲስ ግዳይ የኢትዮጵያ ንግድ ባንክ እግር ኳስ ክለብ 8 ግቦች አሉት። የከፍተኛ ጎል አስቆጣሪነቱን ትራክ እንደዚሁ ከሚመሩት ሁለት ተጫዋቾች መካከል አንደኛው ነው። ሌላኛው ደግሞ አቤል ያለው ነው ከቅዱስ ጊዮርጊስ ማለት ነውና የሲቢ ኢትዮጵያ ፕሪሚየር ሊግ አሁን በጥሩ ፍክክር ውስጥ እየተከናወነ ነው የሚገኘው። ቀጣይ ከቀናቶች በኋላ ደግሞ ሀያኛው ሳምንት መርሃ ግብር ጅማሮን የሚያደርግ ነው የሚሆነው ማለት ነው። የሀገር ቤት ስፖርታዊ መረጃችንን በዚህ እናጠናቅቃለን። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ። አብራችሁኑ ነው
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አደረሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን የተለያዩ መረጃዎችን ወደ እናንተ እያደረሰን የመረጃ ሰዓታችንን የምንቀጥል ነው የሚሆነው። የተወዳጁ የእንግሊዝ ፕሪሚየር ሊግን መረጃ ቀዳሚ እናደርጋለን። ወሳኝ ምዕራፍ ላይ የደረሰው የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን አሁንም በሰሜን ለንደኑ ክለብ አርሰናል የፊት መሪነት እንደዚሁ እንደቀጠለ ነው። የሊጉ የደረጃ ሰንጠረዥ ማለት ነው። እንግዲህ ከዚህ ከቀሩት 13 መርሃ ግብሮች መካከል ዛሬ የ26ኛ ሳምንት መርሃ ግብር ይከናወናል። ትልልቅ ጨዋታዎች ይከናወኑበታል። ነገና ከነገ በስቲያ ምሽትም እንደዚሁ በተለያዩ የእንግሊዝ ከተማ ስቴዲየሞች ቀጥለው የሚከናወኑ ጨዋታዎች ይደረጋሉ ማለት ነው። ዛሬ የሚደረጉትን ጨዋታዎች አስቀድመን ወደ እናንተ እናደርስና ከዛ በኋላ ትኩረት ያደረግንባቸው ጨዋታዎች ላይ የተወሰኑ መረጃዎችን የምንለዋወጥ ነው የሚሆነው። ምሽት 4:30 ላይ በኩል ተመሳሳይ ጊዜ ወደ 5 የሚደርሱ ጨዋታዎች እንደዚሁ ይከናወናሉ በዛሬው ዕለት ማለት ነው። ቶተንሃም ሆትስፐርስ በሜዳው ኒውካስል ዩናይትድን ያስተናግዳል። ቼልሲ ከሊድስ ዩናይትድ፣ ኤቨርተን በጉዲሰን ፓርክ ስቴዲየም እንደዚሁ በርንማውዝን ያስተናግዳል በዚሁ ሰዓት ላይ። ሌላኛው ተጠባቂው ጨዋታ ደግሞ የምስራቅ ለንደኑ ክለብ ዌስትሃም ዩናይትድ በጥሩ አቋም ላይ የሚገኘውን ማንቸስተር ዩናይትድን የሚያስተናግድበትም ጨዋታ ይጠበቃል። በተለይ ጨዋታ ደግሞ ከሀገር ቤት እስከ ባህር ማዶ ድረስ ባሉ በመላው ዓለም እግር ኳስን በሚወዱና የእንግሊዝ ፕሪሚየር ሊግ አድናቂና ደጋፊ በሆኑ የእግር ኳሱ ቤተሰቦች ዘንድ ትልቅ ትኩረትን አግኝቷል። ብዙ አንድምታ ያላቸው ቁጥራዊ ነገሮች የሚነሱበት ጨዋታ እንደሚሆንም ይገመታል ማለት ነውና በነገው ዕለት የሚደረጉትንም ጨዋታዎች እንጥቀሳቸው። ነገ ኖቲንግሃም ፎረስት ከወልቨርሃምፕተን ወንደረርስ፣ አስተን ቪላ ከብራይተን ኦቭ አልቢዮን፣ እንደዚሁም ክሪስታል ፓላስ ከበርንሌ፣ ማንቸስተር ሲቲ ከፉልሃም፣ ሰንደርላንድ ከሊቨርፑል ጋር ጨዋታቸውን ያከናውናሉ። በዕለተ ሐሙስ ምሽት ደግሞ የሊጉ መሪ ክለብ አርሰናል ከሜዳ ውጪ አቅንቶ እንደዚሁ ብሬንትፎርድ ሲቲን የሚገጥምበትም ጨዋታ እንደዚሁ ይጠበቃል ማለት ነው። እነዚህ ናቸው የ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ የመርሃ ግብር ጨዋታዎች ማለት ነውና እስኪ ከሚደረጉ ጨዋታዎች መካከል እነዚህን እንመልከት። በከፍተኛ ሁኔታ የውጤት ቀውስ ውስጥ የሚገኙት ተመሳሳይ አይነት ሁኔታ ውስጥ ነው የሚገኙት እነዚህ ሁለት ቡድኖች ቶተንሃም ሆትስፐርስ እና ኒውካስል ዩናይትድ ማለት ነውና አጀማመራቸው ጥሩ ነበር። በተለይ ኒውካስል ዩናይትዶች በዘንድሮ ዓመት የተሻለ ነገር እየተመለከትንባቸው እንገኛለን። በእርግጥ በሶስት የውድድር አይነቶች ጥሩ ጉዞ ማድረግ እየቻሉ ነበር። አሰልጣኝ ኤዲያው በእንግሊዝ ሊግ ካፕ እስከ ሰሚፋይናል ድረስ መጓዝ ችሏል። እንደምናስታውሰው በማንቸስተር ሲቲ ተሸንፈው ነው ከውድድር መድረኩ የተሰናበቱት በደርሶ መልስ ድምር ውጤት 5-1 ተሸንፈው ማለት ነውና ከዛ ባለፈ በአውሮፓ ቻምፒየንስ ሊግ የውድድር መድረክም እንደዚህ ጉዞ እያደረጉ ነው የሚገኙት። ከአንደኛ እስከ 8ኛ ያለውን ደረጃም ይዘው ማጠናቀቃቸው የሚታወስ ነውና ይሄኛው አይነት መልካቸው በሌሎች የውድድር አይነቶች ጥሩ ነው። ነገር ግን ፕሪሚየር ሊግ ላይ ደግሞ እንግዲህ ያለፉትን ጊዜያቶች በጥሩ ቁመና ላይ ይገኙም። አሁን ላይ 33 ነጥቦችን ይዞ 12ኛ ደረጃ ላይ ነው የሚገኙት እና እንግዲህ አሁንም ድረስ የኒውካስል ዩናይትድ ያለፉትን ተከታታይ ጨዋታዎች አለማስመዝገባቸውን ተከትሎ ምናልባት አሰልጣኝ ኤዲያው ከማክፓይሶቹ ጋራ ሊለያዩ የሚችሉበት እድል እንዳለ እየተነገረ ነው የሚገኘው። በዚህ ዙሪያ ትላንትና በተለይ ዛሬ የሚያደርጉትን ጨዋታ አስመልክተው ከመገናኛ ብዙሃን ጋር በነበራቸው ቃለ ምልልስ ይህንን አይነት ስጋት እንዳለባቸው ገልጸዋልና
ኒውካስል ዩናይትድ በጣም ትልቅ ቡድን ነው። ከኔ የተሻለ አሰልጣኝ ከመጣ ደግሞ ክለቡን ወደ ከፍታ የሚያወጣ አሰልጣኝ ከመጣ ለመልቀቅ ፍላጎት እንዳላቸው ክለቡን እንደሚያስቀድሙ ከሳቸው ስራ ይልቅ የክለቡ ውጤት እንደሚያስጨንቃቸው ነው እንግዲህ እንግሊዛዊ አሰልጣኝ የተናገሩት ማለት ነው። ቀጣይ እንግዲህ የዛሬው ጨዋታ አንድ አቅጣጫ ይሰጣል ተብሎ ይገመታል። ሌላው ሜዳቸው ላይ ጨዋታቸውን የሚያደርጉት ደግሞ የአሰልጣኝ ቶማስ ፍራንኩ ቡድን ቶተንሃም ሆትስፐርስም ቀውስ ውስጥ ነው የሚገኘው። እሱም ተመሳሳይ አይነት አካሄድ ነው እየተመለከትንበት የምንገኘው። የወራጅነት ስጋት ካለባቸው የሊጉ ክለቦች መካከል አንደኛው ነው ቶተንሃም ሆትስፐርስ 29 ነጥቦችን ይዞ 15ኛ ደረጃ ላይ ነው የተቀመጠው። ወራጅ ቀጠና ስፍራ ላይ ከሚገኘው እንደዚሁ ኖቲንግሃም ፎረስት ያላቸው የነጥብ ልዩነት በ3 የነጥብ ልዩነት ርቀት ላይ ነው የተቀመጡትና ስፐርሶችን ስጋት ውስጥ ጥሏቸዋል። በተከታታይ ጨዋታዎች ላይ ድል እያስመዘገቡ አይደሉም የሚገኙትና አሰልጣኝ ቶማስ ፍራንክም የአሰልጣኝነት መንበራቸው ወንበር እንደዚሁ እየተናጋባቸው እንደሚገኝ ነው መረጃዎች እየጠቆሙ የሚገኙት፣ ውጤታቸውም የሚያሳየን ማለት ነው። ሌላ ደግሞ መልክ አላቸው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ የመጀመሪያው የሊግ ፌስ ላይ ከአንደኛ እስከ አራተኛ ያለውን ደረጃ ይዘው ማጠናቀቅ ችሏል። እስከ 8 ውስጥ ገብቷል ማለት ነው። ተጨማሪ የፕሌይ ኦፍ የደርሶ መልስ ጨዋታ ሳይጠበቅባቸው በቀጥታ ጥሎ ማለፍ 16ቱን መቀላቀል ችሏል እኚህ አሰልጣኝ ማለት ነው። ይሄ ክሬዲት ቢያሰጣቸውም ነገር ግን ደግሞ በፕሪሚየር ሊጉ ላይ የሚፈልገውን ውጤት እያስመዘገቡ አለመሆናቸውን ተከትሎ ምናልባት እሳቸውም የሽኝት ወይም ደግሞ የስንበት ደብዳቤ ሊደርሳቸው ከሚችሉ በቅርብ ጊዜያቶች እኚህ አሰልጣኝ ሊስታቸውን የስም ዝርዝራቸውን እየተመለከተ እንገኛለን። ስጋት ውስጥ ከሚገኙ የአሰልጣኝ ስም ዝርዝር ውስጥ አንደኛው ቶማስ ፍራንክ ሆነዋል ማለት ነው። ሌላኛውን ኤዳውን እየተመለከትን እንገኛለን። እንግዲህ ዛሬ ምሽት የሚያደርጉት ጨዋታ የሁለቱ ደካማዎች የሊጉ ጉዟቸውን ምን አይነት ሁኔታ ሊገጥማቸው ይችላል? ለሁለቱም ቡድን አሰልጣኞች የምሽቱን ጨዋታ ትኩረት ሰጥተው ጨዋታውን ለማሸነፍ እንደሚገቡ ተናግረዋል። ሌላኛው የምዕራብ ለንደኑ ክለብ ቼልሲ ጨዋታውን ያደርጋል ከአዲስ አዳጊው ክለብ ሊድስ ዩናይትድ ጋር ነው የሚያደርገው። ሊድስ ዩናይትድም የወራጅነት ስጋት ካለባቸው ክለቦች መካከል አንደኛው ነው። አሁን ላይ 29 ነጥቦች አሉት። 16ኛ ደረጃ ላይ ነው የሚገኘው። ከወራጅ ቀጠናው ስፍራ በ3 ነጥብ ርቀት ልክ እንደ ቶተንሃም ሆትስፐርስ ሁሉ ስጋት ያለበት ቡድን ነው ማለት ይቻላል። በእርግጥ ያለፉትን እስከ አርሰናል ጨዋታ ድረስ በጥሩ ጉዞ ሲያደርጉ ነበረ። ሳምንት ማሸነፍ ችሏል። ካለፉት 12 ጨዋታ 2 ጨዋታ ብቻ ነው የተሸነፉት። አንደኛው አርሰናል 4-0 በሆነ ውጤት ያሸነፋቸው እንቅስቃሴ ማለት ነው እናስታውሳለን። ሳምንት ደግሞ እነሱ እንደዚሁ ድል በማድረግ ወደ ሜዳ ተመልሷልና አሰልጣኝ ዳንኤል ፈርከ ቼልሲዎችን ምንም መሀል ጥሩ ስብስብ ቢኖራቸውም ይህን ጨዋታ ለማሸነፍ ግን ምንም የሚያስፈራን ነገር የለም፣ ለዚህም ተጫዋቾች ዝግጁ ናቸው፣ ከወራጅ ቀጠናው ስፍራ ከምንወጣባቸው ጨዋታዎች መካከል የዛሬ ምሽቱ ጨዋታን ትኩረት ሰጥተነዋል የሚል እና ወደ ምዕራብ ለንደንም ሲያቀኑ ጨዋታውን ለማሸነፍ እንደሆነ ተናግረዋል ማለት ነውና ሊድስ ዩናይትድ በጥሩ ሁኔታ በተለይ ደግሞ ዶሚኒክ ካልቨርት-ሉዊን የፊት መስመር አጥቂው በጣም አስገራሚ ብቃት ላይ ነው የሚገኘው። በተከታታይ ጨዋታዎች ላይ ተጽዕኖን እያሳረፈ ጎሎችም እያስቆጠረ ይገኛል። ትልቅ አጥቂዎች የሚያስቆጥሩትን የጎል ብዛት ነው እና የግብ ተሳትፎን ነው እያስመለከተን የሚገኘው። ይህ እንግሊዛዊ ኢንተርናሽናል በነፃ ዝውውር ነው እንግዲህ ሊድስ ዩናይትድን በዘንድሮ ዓመት የተቀላቀለው እንደምናስታውሰው ለኤቨርተን ሲጫወት እንደነበረ እናስታውሳለን እና አሁን ላይ ያለው ብቃት እጅግ በጣም የሚገርም ነው። በዛሬውም ጨዋታ በሊድስ በኩል የጨዋታው ልዩነት ፈጣሪ ከሚሆኑ ተጫዋቾች መካከል አንደኛው ዶሚኒክ ካልቨርት-ሉዊን ስለመሆኑ እየተነገረ ነው የሚገኘው። ቼልሲ ባለሜዳው ክለብ በጥሩ ቁመና ላይ ይገኛል። በአዲሱ አሰልጣኝ ስር ካከናወናቸው ጨዋታዎች እንግዲህ ሰባቱ በሁለቱ ብቻ ነው የተሸነፈው። በአርሰናል ነው ሁለቱንም ጨዋታ በሽንፈት ማጠናቀቅ የቻለውና እንግዲህ አዲሱ አሰልጣኝ ዛሬም ተከታታይ 5ኛ ድላቸውን ለማስመዝገብ ነው ወደ ሜዳ የሚገቡት። ካለፉት ጨዋታዎች 4ቱን ማሸነፍ ችለዋል። በተለይ ዌስትሃም ዩናይትድን የረቱበት እንቅስቃሴን ማስተዋወስ እንችላለን። 2-0 በሆነ ውጤት ሲመሩ ቆይተው በኋላ ላይ ደግሞ እንደዚሁ 3-2 በሆነ ውጤቱን ቀልብሷል። ሳምንት ዕለት ደግሞ እንደምናስታውሰው ከሜዳቸው ውጪ አቀንተው ወልቨርሃምፕተን ወንደረስን በገጠሙበት እንቅስቃሴ ከረፍት በፊት ኮል ፓልመር ባስቆጠራቸው 3 ግቦች እንግዲህ 3-1 በሆነ ውጤት አሸንፈው መመለሳቸው የሚታወስ ነውና ወደ 5ኛ ድላቸው ለመግባት ዛሬ ጨዋታቸውን ያከናውናሉ። ሰማያዊዎቹ ቼልሲዎች ይህንን የሚያሳኩበት እድል ሰፊ ስለመሆኑ የጨዋታውን ቅድመ ግምትም ወደ ሰማያዊዎቹ እንዲያደላ አስችሎታል ማለት ነው። ሌላኛው ኤቨርተን ከበርንማውዝም እንደዚህ ጨዋታቸውን ያደርጋሉ። በዚህ ምሽት ላይ ወይም ደግሞ ዛሬ ምሽት ከሚከናወኑ ተጠባቂ ጨዋታዎች መካከል ብዙዎች እየጠበቁት የሚገኘው የዌስትሃም ዩናይትድ እና የማንቸስተር
የማንቸስተር ዩናይትድ ፍልሚያ ነው። ይህን ጨዋታ እንዲጠበቅ የሚያደርገው ደግሞ እንግዲህ ማንቸስተር ዩናይትድ በጊዜያዊ አሰልጣኝ ማይክል ካሪክ ስር ሆኖ ቀያይ ሰይጣናቱ አስገራሚ ብቃታቸውን እያሳዩና የተጋጣሚዎቻቸውን እንግዲህ እያሸነፉ ነው 100% እየተጓዙ የሚገኙት። ያለፉትን 4 ጨዋታዎች በማንቹሪያን ደርቢ የተጀመረው ድል አሁንም እንደዚሁ ተቀጣጥሎ ዌስትሃም ዩናይትድ ላይ ደርሷል ማለት ነውና ዌስትሃም ዩናይትድንም አምስተኛ ድላቸው ለማድረግ አሰልጣኝ ማይክል ካሪክ አስፈላጊውን ዝግጅት ስለማድረጋቸው ነው የተነገረው። ምንም የቡድን ጉዳት ዜና የለም። ከዚህ ቀደም የነበሩት ሜሰን ማውንትና ማቲያስ ዴሊት በዛሬውም ጨዋታ ላይ እንደማይሰለፉ ተገልጿልና አሰልጣኝ ማይክል ካሪክ ትላንት በነበራቸው ጋዜጣዊ መግለጫ ላይ ወይም ደግሞ ጨዋታውን አስመልክተው የፕሪማች ወቅት ላይ የሰጡትን አስተያየት ስንመለከት ጨዋታውን ለማሸነፍ ተዘጋጅተናል፣ አምስተኛ ድላችንን ከሜዳችን ውጪ ያሳክተን እንደምንመለስ ባለሙሉ ተስፋ ነኝ የሚል አስተያየት ሰጥቷል። ዌስትሃም ዩናይትዶች በእርግጥ በጣም ጠንካሮች ናቸው። ያለፉትንም ጊዜ እንቅስቃሴያቸውን እየተመለከትን ነበር። ጥሩ አሰልጣኝ ያላቸው፣ ጥሩ የቡድን አባላቶች አሏቸው። ምንም መሀል እንኳን ጨዋታው ፈታኝ ቢሆንም ይህንን ጨዋታ ከሜዳችን ውጪ አሸንፈን ለመመለስ ሙሉ ዝግጅት ታችንን አጠናቀናል የሚል አስተያየት ሰጥቷል ማለት ነውና በዛሬው እንቅስቃሴ ላይ ባለፉት 4 ጨዋታዎች ላይ ጥሩ ተነሳሽነትን ሲያስመለክቱ የነበሩት ለምሳሌ ወጣቱ ተጫዋች ኮቢ ማሂኖ በጣም አስገራሚ እንቅስቃሴ እያደረገ ይገኛል። በአሰልጣኝ ማይክል ካሪክ ስር መሻሻል እያሳዩ ከሚገኙ ተጫዋቾች መካከል አንደኛው ይህ የዘር ግንዱ ከናይጄሪያ የሚመዘዘው ለእንግሊዝ ብሔራዊ ቡድን እየተጫወተ የሚገኘው ያለፉትን ጊዜያቶች ግን በፖርቹጋላዊው አሰልጣኝ ሮበን አሞሪም ሲገፋ የነበረው ተጫዋች ነው። አሁን እንግዲህ አሰልጣኝ ማይክል ካሪክ ስር እንደገና እየተወለደ የብዙዎች ትኩረትና መነጋገሪያ የሆነ የሚገኘው ይህ ወጣት ተጫዋች ዛሬ ምሽትም ይሄንን አስገራሚ ብቃቱን በዌስትሃም ዩናይትድ ተጫዋቾች ላይ ሊያሳይ እንደሚችል እየተገለጸ ነው የሚገኘው ማለት ነውና ሌላኛው ካስሜሮ ነው። ይህ አንጋፋ ተጫዋችም በአሞሪም ስርም ይሁን ፍሌቸር በያዘው የቡድን እንቅስቃሴ ላይ እምብዛም ጥሩ እንቅስቃሴ ሲያደርግ አልነበረም። ከዛ በፊትም በኤሪክ ቴን ሃግ ስርም ሆኖ ብዙ እንቅስቃሴ ሲያደርጉ ከነበሩ ተጫዋቾች መካከል አንደኛው ነበረና ይህም ተጫዋች እንደገና እያበበ መጥቶ ብዙ የዩናይትድ ቀደምት ተጫዋቾች እንደውም በክረምት የተጫዋቾች የዝውውር መስኮት የዚህን ተጫዋች የውል ኮንትራት ማራዘም አለባቸው ብሎ ብዙ ሀሳብ እየተሰጠበት የሚገኝ ተጫዋች ነውና ለዩናይትድ አሁን ላይ አይናቸው ከሆኑ ተጫዋቾች መካከል አንደኛው ባለብዙ ልምዱ ከዚህ በፊት በሪያል ማድሪድ ትልልቅ የዋንጫ ክብሮችን ማሳካት የቻለው ካስሜሮ ነውና ካስሜሮም በተመሳሳይ የዛሬው ጨዋታ ልዩነት ፈጣሪ ሊሆን ይችላል። ከዚህ ከተከላካይ ተነስቶ በአማካኝ ስፍራ አልፎ ወደ አጥቂዎች ስፍራ ላይ ወይም ወደ አጥቂው ዲፓርትመንት ኳሶች እንዲሄዱ አይነተኛውን ሚና ሲጫወት የነበሩትን ያለፉትን 4 ጨዋታዎች ዛሬም በዛሬ ምሽቱም ጨዋታ ላይ ይህንን አይነት እንቅስቃሴ ሊደግም ይችላል የሚሉ ግምቶች እየተሰጡ ነው የሚገኙት። የነዚህ የሁለት ተጫዋቾች በተለይ የኮቢ ማሂኖ፣ ብሩኖ ፈርናንዴዝ እና ካስሜሮ እያሳዩ ያለው ጥምረት መሃል ላይ የፊት ለፊት ላይ የሚገኙትን ተጫዋቾች የበለጠ ኮምፎርታብል እያደረጋቸው ነው የሚገኘውና እንደነ ማቲያስ ኩና፣ ብራያም ቤቡ የመሳሰሉ ተጫዋቾች እንደዚሁም ሐማድ ዲያሎ በግራና በቀኝ በጣም አስገራሚ እንቅስቃሴ እንዲያደርጉና የተቃራኒ ቡድን ተከላካይ ስፍራ ተጫዋቾችን እንዲያሸብሩ ቶሎ ኳሶችን እየጣሉ አስገራሚ ብቃታቸውን ዛሬም ማስቀጥለው ሊያመሻሹ የሚችሉበት እድል እንዳላቸው እየተነገረ ነው የሚገኘውና የመሃል ሜዳው ሞተር እንደገና እየታደሰ ነው የሚገኘው በአሰልጣኝ ማይክል ካሪክ ስር የቀድሞ በፊት የምናቃቸውን ሲኒየር ተጫዋቾች ይሰሩት የነበረውን በማንቸስተር ዩናይትድ ቤት እነዚህ ተጫዋቾች በዛሬ ምሽቱም እንቅስቃሴ ላይ ሊያሳዩ እንደሚችሉ ቅድመ ግምት አግኝቷል። የተከላካይ ስፍራ ተጫዋቹም ባለፈውም ተመልክተነዋል። ግብም ቢቆጠርባቸው ነገር ግን ግብም ቢያስተናግዱ በመልሶ ማጥቃት እንቅስቃሴው ደግሞ ቶሎ ወደ ተቃራኒ ግብ አቅጣጫዎች ኳሶች ቶሎ እንዲሻገሩ የሚያሻግሯቸውንም ኳሶች እንደዚሁ ተመልክተናል። በተለይ ዳሎት በግሩም ሁኔታ የተሻሻለበትን ዲያጎ ዳሎት በግሩም ሁኔታ ተሻሽሏል። የማጥቃት እንቅስቃሴው ግሩም ነው። በተከላካይ ስፍራ ተጫዋቾች ላይ ያለው እብረትና ይህንን ዲፓርትመንት የሚመራበት እንቅስቃሴ በጣም አስገራሚ ሆኖ እየተመለከትነው እንገኛለንና የግብ ጠባቂውም ክሬዲት ሳይረሳ ማለት ነው። ሴኒ ላሜንስ በማንቸስተር ዩናይትድ ቤት ትላንትን በመረጃ የሳነሳው ነበረ። ካለፉት እንግዲህ ወደ 19 ጨዋታዎች በ17ቱ እንዳልተሸነፈ ነው መረጃዎች የሚያሳዩት ማለት ነው። ይህ ተጫዋች የግብ ጠባቂነቱን ሚና ከያዘ በኋላ በተለይ ዴቪድ ዲያ ከወጣ በኋላ እንደምናስታውሰው እና አንድሬ ኦናና ተጫውተውበት ነበር ማለት ይቻላል። የማንቸስተር ዩናይትድን የግብ ጠባቂነት
ስፍራ ላይ በጣም አሳፋሪ ጎሎች ሲቆጠሩ የነበረበትን ሂደት እናስታውሳለንና አሁን ላይ ሁነኛ ግብ ጠባቂ ስለማግኘታቸው ነው እየተነገረ የሚገኘው። ይህ ቤልጂየማዊ የቀድሞ ፒተር ሽማይክል ሌሎችም ትልልቅ ግብ ጠባቂዎች በማንቸስተር ዩናይትድ ቤት አልፈዋልና እነዚህን ትልልቅ ግብ ጠባቂዎችን የሚያስታውስ አይነት እንቅስቃሴ እያደረገ ነው የሚገኘው ይህ ወጣት ግብ ጠባቂ እያሉ ብዙዎች እያሞካሹት ይገኛሉ። በዛሬ ምሽት ውስጥ ጨዋታ ላይ ምን ሊከሰት ይችላል? 2026 ከገባ ካደረጋቸው 6 ጨዋታዎች 4ቱን ማሸነፍ ችሏል። እንግዲህ ይቅርታ 3ቱን ማሸነፍ ችሏል ዌስትሃም ዩናይትድ ማለት ነውና ይህንን ከተመለከትን በተለይ ደግሞ ካለፉት 6 ግንኙነታቸው ከማንቸስተር ዩናይትድ ጋር ባደረጉት መዶሻዎቹ ከቀይ ሰይጣናቱ በተገናኙበት እንቅስቃሴ 4ቱን ማሸነፍ የቻለው ዌስትሃም ዩናይትድ ነውና ዌስትሃም ዩናይትድ ይህንን አያልነት ይዞ ነው ዛሬ ጨዋታውን የሚያከናውነው። የበላይነት አለው በዩናይትድ ላይና ዛሬም ይሄ ትልቅ የስነ ልቦና አቅም ሊያስታጥቃቸው ይችላል። በዛሬው ጨዋታ ላይ የዌስትሃም ዩናይትድን ተጫዋቾች እየተባለ ነው የሚገኘው እንደነ ጃረን ቦዌን የፊት መስመሩን የሚመሩበት ሂደት እጅግ በጣም አስገራሚ መሆኑ ይታወቃል እና በዛሬ ምሽቱ እንቅስቃሴ ላይ እነዚህን ተፎካካሪ ቡድኖች ነው የምንመለከተው ማለት ነው። እንግዲህ አሰልጣኙን ማይክል ካሪክም ከተመለከትን አሳዳጊ ክለቡን ነው የሚገጥመው። ነገር ግን ሁለተኛ አሳዳጊ ክለቡን ማለት ነው እንግዲህ እስከ 2004 የውድድር ዓመት ድረስ በዌስትሃም ዩናይትድ መጫወት ችሏል። ወደ 136 140 አካባቢ ጨዋታዎችን አድርጓል። ከዛ በኋላ ነው 2004 ላይ ወደ ሰሜን ለንደን ቶተንሃም ሆትስፐርስ አቅንቶ ቶተንሃም ሆትስፐርስን የተቀላቀለው ማለት ነው። ሳምንት ደግሞ እንደምናስታውሰው ሌላኛውን የቀድሞ ክለቡን በአሰልጣኝነት ወይም ደግሞ ቴክኒካል ኤሪያው ላይ ዩናይትድን ወክሎ የቀድሞ ነጩን የራሱን ማሊያ ገጥሞ ነው ማሸነፍ የቻለው እንደምናስታውሰው ማለት ነው። በአንድ ሳምንት ልዩነት ደግሞ አሳዳጊ ክለቡን ያገኛል ማለት ነው ማይክል ካሪክ እና ዌስትሃም ዩናይትዶች ትልቅ ለዛሬ ለኔ ማንነት ትልቅ መነሻ የሆነኝ ቡድን ነው እና ክለብ ነው። በጣም የምወደው ክለብ ነው። እንግዲህ ዛሬ የቀድሞ ክለቤን ለኔ ብዙ ትርጉም አለው የሚል አስተያየት ሰጥቷል ማለት ነው ማይክል ካሪክ። ዛሬ ይህንን ጨዋታ የሚያከናውን ነው የሚሆነው ማለት ነው። ሌላኛው እንግዲህ ከዚህ ጨዋታ ጋር ብዙ የመገናኛ ብዙሃን እየዘገቡት የሚገኘው ጉዳይ ይህ ጀርመናዊው ፍራንክ ሌት የተሰኘው ወጣት 5 ተከታታይ ጨዋታዎችን ማንቸስተር ዩናይትድ የቀድሞ ኃያሉ ክለብ ካላሸነፈ በስተቀረ ጸጉሬን አልቆረጥም በሚል እንግዲህ ከጸጉሩ ጋር ውርርድ ይዟል ማለት ነው። ብዙዎች እንግዲህ ይህ ቫይራል እንዲወጣ አድርጎታል። በመላው ዓለም መነጋገሪያ ሆኖ ቀጥሏል። አንዳንድ ጊዜ በአሰልጣኝ ሮበን አሞሪም ስርም እንደምናስታውሰው 3 ጨዋታዎችን አሸንፎ 4ኛው ላይ ሲሸነፍ 2 አሸንፎ ደግሞ 3ኛው ላይ ባቻ ውጤት እያደረገ ይህንን ጸጉር የመቆረጥ ቻሌንጅ እንደዚሁ ሲያከሽፍበት እንደነበረ ይታወሳልና አሰልጣኝ ማይክል ካሪክ ላይ ግን ብዙዎች ተስፋ ጥለውበታል። ይሄም ቀደም ሲል ያልኳችሁ ፍራንክ ሌት ጀርመናዊ ነው። አሁን ላይ በስፔን ነው የሚኖረውና ቀደም ሲል ከዚህ ጋር በተያያዘ አንድ ፕሮግራም መስራታችን የሚታወስ ነውና ይሄ እንግዲህ ግለሰብ ዛሬ በለንደን ጸጉሩን ይቆረጣል የሚል አስተያየት እየተሰጠ ነው የሚገኘው። ምን ትላላችሁ? ማንቸስተር ዩናይትድ እንግዲህ ከረጅም ጊዜ በኋላ ተከታታይ 5ኛ ድሉን አስመዝግቦ ይህንን ጎፈሬ ሊያስቆርጠው ይችላል ወይ የሚለው ነገር ይጠበቃል። ምሽት 4 ሰዓት ከ30 ሲል ነው እንግዲህ በዛሃመርሶች ወይም ደግሞ መዶሻዎቹ ተብለው በቅጽል ስማቸው የሚጠሩት በኦሎምፒክስ ስቴዲየም ይህንን ጨዋታ የሚያከናውኑት የለንደን ክለቦችን ባለፉት ጊዜያቶች እንግዲህ እያሸነፈ እየመጣ ነው የሚገኘው። በጣም ቀለል ብለውት እየተመለከት እንገኛለን ዩናይትድ ማለት ነውና ዛሬ ምሽትም እንግዲህ እነዚህ የማንቸስተር ዩናይትድ ወቅታዊ ጥንካሬ ተዳምረው ጸጉሩ የሚቆረጥበት ሂደት እውን ስለመሆኑ እየተነገረ ነው የሚገኘው። ማይክል ካሪክ ልጆቼ ናቸው እንደውም የዚህን ሰውዬ ታሪክ የነገሩኝና በጣም አስገራሚ ነው። ነገር ግን በእኛ ተጫዋቾች ላይ የሚያሳድረው ምንም አይነት ተጽዕኖ አይኖርም። ተጫዋቹን ግን ጸጉሩን ለማስቆረጥ የቻልነውን ሁሉ እናደርጋለን የሚል አስተያየት ሰጥቷል። የቡድኑን ነገር ነው የሚያስቀድመው። ይህንን ጉዳይ እንግዲህ ተናግሯል ማለት ነው። እናንተስ ምን ትላላችሁ? ዌስትሃም ዩናይትድ
ከማንቸስተር ዩናይትድ ጋር የሚያደርጉት የ26ኛ ሳምንት መርሃ ግብር ተጠባቂ ከሆኑት አንዱ ጨዋታ በምን አይነት ውጤት ሊጠናቀቅ ይችላል? ዩናይትድ አምስተኛ ተከታታይ ድሉን ያስመዘግባል ወይስ ደግሞ ዌስትሃም ዩናይትድ ይህንን ጨዋታ ማሸነፍ ይችላል የሚለው ነገር ይጠበቃል። ዛሬ ማንቸስተር ዩናይትድ ድል የሚያስመዘግብ ከሆነ ነጥቡን ወደ 47 ከፍ ያደርጋል። ይሄ ደግሞ ሶስተኛ ደረጃ ላይ እንዲቀመጥ ያደርገዋል ከአስተን ቪላ በንጹህ የግብ ክፍያ በመሻል ማለት ነውና ማንቸስተር ዩናይትድ እንግዲህ ሳይጠበቅ በተለይ በዚህ ዓመት ትልቁ ስኬት ተብሎ በክለቡ ደጋፊዎች ዘንድ የተያዘው የአውሮፓ ቻምፒየንስ ሊግ የውድድር መድረክ ስፍራን መያዝ ወይም ደግሞ ይህንን የደረጃ ሰንጠረዥ ላይ ከአንደኛ እስከ አምስተኛ ያለውን ደረጃ ይዞ እንዲያጠናቅቅ ነው ሚሽን የተሰጣቸውና በአስገራሚ ሁኔታ ግን ሁኔታዎች የሚለዋወጡ ከሆነ አሁንም ከዚህ በላይ መጓዝ የሚችልበት እድሉ እንዳለው ግን ማንሳት ይቻላል። አሁንም ማቴማቲካሊ ከተመለከት ነው ገና ቁጥራዊ መረጃዎችን ከግምት ካስገባንና ቀሪ ጨዋታዎችን ከደመረን 13 መርሃ ግብሮች ይቀራሉና የፊት መስመር ድረስ መምጣት ይችላል። የሌሎቹ ቡድን መሸነፍ ላይ ግን ያማከለ ነው የሚሆነው ማለት ነውና እዚህ ሶስተኛ ደረጃን ለመያዝ እንግዲህ ዛሬ ምሽት የአሰልጣኝ ማይክል ካሪክ ሰራዊት ቀያይ ሰይጣናቱ ከባዱንና ተጠባቂውን ጨዋታ ለማድረግ ወደ ምስራቅ ለንደን የሚያቀኑ ነው የሚሆነው ዌስትሃም ዩናይትድን ለአምስተኛ ተከታታይ ጊዜ ለማሸነፍ እንግዲህ ይህ ጨዋታ ይከናወናል። ወደ ሌሎች ጨዋታዎችን ለፍና የተወሰኑ መረጃዎች ሰጥተን ደግሞ ሌሎች መረጃዎችን ወደ እናንተ የምናደርስ ነው የሚሆነው ማለት ነው። ሌላው እንግዲህ በምሽቱ ላይ ከሚጠበቁ ጨዋታዎች መካከል ቼልሲ ነው። ቼልሲም በሜዳው የሚያደርገው ጨዋታ ነው። ሊድስ ዩናይትድን ነው የሚገጥመው። ቼልሲም እንግዲህ አሁን በደረጃ ሰንጠረዡ 43 ነጥቦች አሉት። ይህንን ጨዋታ ማሸነፍ ከቻለ ደረጃውን እሱም የዩናይትድን ውጤት ጠብቆ ማሻሻል ወደ አራተኛ ከፍ የሚልበት እድል አለ። ዩናይትድ ነጥብ የሚጥልለት ከሆነ እሱ ማሸነፍ ከቻለ ማለት ነውና ተያይዟል። እዚህ ቦታ ላይ ቼልሲም በአዲሱ አሰልጣኝ ስር ቢሰጋለትም ኤንዞ ማሬስካ ከተሰናበቱ በኋላ አንዳንዶች ስላላመኑበትም ማለት ነው የአሰልጣኝ ኤንዞ ማሬስካ ስንብት ከውጤት ጋር ጭራሽ የተያያዘ ሳይሆን ከክለቡ የበላይ አመራሮች ጋር በነበራቸው ግጭትና ሰጣ ገባ እሳቸው ከላይ የሚወርደውን ትዕዛዝ ባለማስፈጸማቸው እንደ ድክመት ታይቶባቸው ካልሆነ በስተቀረ አሁን ላይ የሚገኙበት ውጤት ወይም ደግሞ ቡድኑ ላይ እያስመዘገቡት የነበረው እንቅስቃሴና ተስፋ ሰጪ አካሄዳቸው ለስንብት ይዳርጋቸዋል ብለው እንዳልገመቱና ይሄም ትክክል አለመሆኑን ሲገልጹ እንደነበረ እናስታውሳለንና እኛ አሰልጣኝ ሲመጡ የበለጠ ቼልሲ ወደ አዘቅት ውስጥ ይገባል የሚል ስጋት ነበራቸው። ነገር ግን ምናልባት እንደ ሽንፈት ከተመለከት ነው የአርሰናልን የደርሶ መልስ ድምር ውጤት እንደ ከባድ ሽንፈት ልንመለከተው እንችላለን በእንግሊዝ ሊግ ካፕ። ይሄ ደግሞ አርሰናል አሁን የሚገኝበትን ጥንካሬ ይታወቃል። ቼልሲ በዚህ በአርሰናል ቢሸነፍ ያን ያህል ሊያስከፋ የሚችል አይመስለኝም። ካለው የቡድን ጥንካሬ አርሰናል ካለው እንቅስቃሴና በዚህ ዓመት እያሳየ ካለው ጥንካሬ አንጻር ቼልሲ በዚህ የደርሶ መልስ ድምር ውጤት ተሸንፎ ከእንግሊዝ ሊግ ካፕ የውድድር መድረክ ቢሰናበት ያን ያህል ምናልባት የሚያስገርም አይመስለኝም። በሌሎቹ ግን በእንግሊዝ ፕሪሚየር ሊግ ላይ ቼልሲዎች አሁንም በአዲሱ አሰልጣኝ ስር ጥሩ የሚባል በአንጻራዊነት አካሄዳቸውን እያሳዩ ይገኛሉ። ይህንኑ ጉዟቸውን ሊያሳምሩበት ይችላሉ ተብሎ ተስፋ የተጣለበት እንቅስቃሴ ዛሬ ከሊድስ ዩናይትድ ጋር ጨዋታቸውን ያደርጋሉ። ሊድስ ዩናይትዶች እንግዲህ ትልልቅ ጨዋታዎችን እያሸነፉ በተለይ ጠንካራ ቡድኖችን በሚያሸንፉበት ነጥብ በሚያስጥሉበት እንቅስቃሴ ተመልክተናል። ሊቨርፑልን በደርሶ መልስ ድምር ውጤት ነው 4 ነጥብ የቀሙት። ከዛም ባለፈ ማንቸስተር ዩናይትድ ጋር ማቻ ያወጡበትን እንቅስቃሴ ማስታወስ እንችላለንና ትልልቅ ጨዋታዎችን ማስጣል ችሏል። ስለዚህ ዛሬም ከቼልሲ ጋር የሚኖራቸው እንቅስቃሴ ምናልባት ሊድስ ዩናይትዶች አንድ ነገር አስመዝግበው ሊመለሱ ይችላሉ ተብሏል። ነገር ግን ብዙዎች ግምት እየሰጡ የሚገኙት ለሰማያዊዎቹ ቼልሲዎች ነው። ይህንን ጨዋታ የአሸናፊነት ግምት ማለት ነው። እንግዲህ የእንግሊዝ ፕሪሚየር ሊግ ላይ ያሉትን መረጃዎች ይሄንን ነው የሚመስሉት። በነገው ዕለት ደግሞ በተለይ ማንቸስተር ሲቲ በሜዳው ኢታድ ፉልሃምን የሚገጥምበትን እንቅስቃሴ መሰረት አድርገን ሰንደርላንድም እንደዚሁ ሊቨርፑልን የሚገጥምበትንም እንቅስቃሴ የምንመለከት ነው የሚሆነው። ከዛ ባለፈ ደግሞ ሐሙስ ምሽት ብሬንትፎርድ ሲቲ ከአርሰናል ከሊጉ መሪ ክለብ ጋር የሚያደርጉትንም ጨዋታ ጥልቅ መረጃዎችን ይዘን ዳግም
ነገው ዕለት የምንመለስ ነው የሚሆነው ማለት ነው። አርሰናል 56 ነጥቦችን ሰብስቦ የሊጉን የደረጃ ሰንጠረዥ አሁንም በቀዳሚነት እየመራ ይገኛል። ማንቸስተር ሲቲ በ6 ነጥቦች አንሶ በ50 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አስተን ቪላ 47 ነጥብ አለው ሶስተኛ ደረጃ ላይ ይገኛል። አስገራሚው ማንቸስተር ዩናይትድ ደግሞ በ44 ነጥቦች አራተኛ ደረጃ ላይ ተቀምጧል። ቼልሲ፣ ሊቨርፑል፣ ብሬንትፎርድ ሲቲ፣ ኤቨርተን፣ ሰንደርላንድ የመሳሰሉ ክለቦች ተከታዩን ደረጃ ይዘውታል። ወልቨርሃምፕተን ወንድረስ እንደዚሁም በርንሌ፣ ዌስትሃም ዩናይትድ እና ኖቲንግሃም ፎረስት ደግሞ የወራጅ ቀጠናው ስፍራ ላይ ተቀምጧል። ሄርሊንግ ብራውት ሃላንድ አሁንም በኩራት የእንግሊዝ 2025-26 የውድድር ዘመን የከፍተኛ ጎል አስቆጣሪነቱን ትራክ ከማንቸስተር ሲቲ እየመራ ነው የሚገኘው ማለት ነው። ወደ ሌሎች መረጃዎቻችን እናልፋለን። አጫጭር ስፖርታዊ መረጃዎቻችን አሁንም አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃ ሰዓታችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ደግሞ ወደ እናንተ እናደርሳለን ማለት ነው። ክርስቲያኖ ሮናልዶን የተመለከተውን መረጃ ቀዳሚ ስናደርግ ፖርቹጋላዊ ኢንተርናሽናል ክርስቲያኖ ሮናልዶ 41 ዓመቱ ላይ ይገኛል። እንግዲህ ከሰሞኑ በርከት ያሉ መረጃዎች ናቸው ስለሱ እየወጡ የሚገኙት ማለት ነው። በተለይ ከክለቡ አልናስር እግር ኳስ ክለብ የበላይ አመራሮች ጋር የገባበት ሰጣ ገባ ብዙ እያስባለው ነው የሚገኘውና ይህንን ክፍተት በመመልከት ተጫዋቹ ምናልባት በሳውዲ ፕሮ ሊግ በእንደዚህ አይነት ክብረ ነክ ነገሮች የሚቀጥል ከሆነ እሱ ደግሞ ለክብሩ ምን ያህል እንደሚጨነቅ ይታወቃልና ይህ ተጫዋች ወደ ሌላ ሊጎች የሚያመራበት እድል እንዳለ ነው እየተነገረ የሚገኘው ማለት ነውና ይህንን ክፍተት ከሚጠቀሙ ሊጎች መካከል ደግሞ አንደኛው የአሜሪካው ሜጀር ሊግ ሶከር ነው። በዛ ክለብ ውስጥ ደግሞ ወይም በዛ ሊግ ውስጥ ከሚገኙ ትልልቅ ክለቦች መካከል አንደኛው ኢንተር ሚያሚ ነው። ይህ ኢንተር ሚያሚ ደግሞ ሌላኛ ንጉስ ይዟል በውስጡ። እንደሚታወቀው አርጀንቲናዊው ሊዮኔል አንድሬስ ሜሲ 8 ጊዜ ባሎን ዶር ክብር አሸናፊው ሊዮኔል አንድሬስ ሜሲ የዚህ ቡድን አባል እንደሆነ ይታወቃል። በአመቱም ከረጅም ዓመታት በኋላ እንደምናስታውሰው እንግዲህ የሜጀር ሊግ ሶከርን እንደዚሁ ደግሞ ሌላውን የቀጠናውን የዋንጫ ክብርንም ማሳካቱን እናስታውሳለን። የአሸናፊዎች አሸናፊ ማለት ነው። በአቅጣጫ ከፍለው ስለሚያደርጉት ይህንን እንቅስቃሴ ዋንጫ ክብርንም እንደዚሁ ማሸነፉ የሚታወስ ነውና ይህ ተጫዋች በኢንተር ሚያሚ ይገኛልና እነዚህን ሁለት ንጉሶች በተለይ ደግሞ የእግር ኳሱ ቤተሰብ ለሁለት ተከፍሎ ሮናልዶ ይሻላል፣ ሜሲ ይሻላል ያለፉትን 20 ዓመታት ሲያነጻጽር ከርሟልና በአንድ ማሊያ የምንመለከትበት እድል ሊኖር ይችላል ለሚል መረጃዎች እየወጡ ይገኛሉ። ቤካም ነው የዚህ ክለብ ከፍተኛ ባለድርሻ እንደሆነ የሚታወቀው። የቀድሞ የማንቸስተር ዩናይትድ፣ የሪያል ማድሪድ በእንግሊዝ ብሔራዊ ቡድን የምናውቀው ቤካም በቅጣት ምቶቹ በሚያስቆጥራቸው ኳሶች መለያ የሆነው እንዲሁም ደግሞ የፋሽን ተከታይ በመባል ከሚታወቁ ትልልቅ ተጫዋቾች መካከል አንደኛው ቤካም ነውና አሁን በእግር ኳሱ ደግሞ ትልቅ አብዮት አስነስቶ በሜጀር ሊግ ሶከር በኢንተር ሚያሚ እንግዲህ ትልልቅ ተጫዋቾችን እያመጣ በአውሮፓ ቀደም ሲል የምናውቃቸውን ትልልቅ ተጫዋቾችን እያመጣ እያጫወተ ነው የሚገኘው። ምናልባት ቤካም አስቦ አቅዶ በሄደባቸው አመጣቸዋለሁ ያሉትን ተጫዋቾች ሁሉ እያሳካ ነው የሚገኘውና የክርስቲያኖ ሮናልዶንም ሁኔታ እያጤነበት እንዳለና እነዚህን ሁለት ተጫዋቾች በአሜሪካ ምድር በተለይ እንደነ ቤዝቦልን የመሳሰሉ የስፖርት አይነቶች በሚወደድበት ሀገር ባስኬትቦል ሌሎች ስፖርቶች ናቸው በብዛት እንግዲህ በአሜሪካን በሀገር አሜሪካን የበለጠ የስፖርቱ ቤተሰብ ፍላጎት ያለው ለመመልከት ማለት ነው። ሜሲ ከሄደ በኋላ የአሜሪካን እግር ኳስ ሌላ ቀለም ሌላ ታሪክ ውስጥ እንደሚገኝ ይታወቃልና የበለጠ ደግሞ ክርስቲያኖ ሮናልዶ እዚህ ቡድን ስብስብ ውስጥ ከተቀላቀለ ማለት በርካታ የእግር ኳሱ ቤተሰቦች ወደ አሜሪካ ሜጀር ሊግ ሶከር እይታቸውን እንደዚሁ ሊቀይሩ እንደሚችሉ እየተነገረ ነው የሚገኘውና ብዙዎች ጓግቷል። ይህ ዝውውር ተሳክቶ
ሊዮኔል አንድሬስ ሜሲ እና ክርስቲያኖ ሮናልዶ አብረው ደግሞ ሲያዝናኑን መመልከት እንፈልጋለን የሚሉ እንደዚሁ ሀሳቦችና አስተያየቶች እየተሰጡ ነው የሚገኙት። እንግዲህ ሊሳካ ይችላል። ምናልባት እንደዚህ አይነት ጉዳዮች እንግዲህ ከተሳኩ ደግሞ ለእግር ኳስ ቤተሰቡ ሌላ መልክ የምንመለከትበት ሌላ ከፍታ ሁለቱም ተጫዋቾች በአንድ ቡድን ውስጥ ሆኖ ደግሞ አቅማቸውንም ለመመልከት ያስችለናል ማለት ነው። ለመገምገም እንግዲህ ይሄ አይነትን ጉዳይ ለመፍጠር እንደዚሁ እየሰራ እንዳለ ቤካም እየተነገረ ነው የሚገኘው ማለት ነው። እዚህ ላይ ሀሳብ ስጡበት እስኪ። ሊዮኔል አንድሬስ ሜሲ እና ክርስቲያኖ ሮናልዶ በአንድ ማሊያ በኢንተር ሚያሚ ብንመለከታቸው ምን ሊፈጠር ይችላል? ምን አይነትስ ቡድን ሊወጣው ይችላል ኢንተር ሚያሚ የሚለውን ነገር ሀሳብ ብትሰጡበት እንወዳለን። ወደ ሌሎች መረጃዎቻችን ደግሞ እንለፍ። የአርነ ስሎትን ጉዳይ እናገኛለን። አሰልጣኝ አርነ ስሎት ምናልባት ከሊቨርፑል ጋር ሊለያዩ የሚችሉበት እድል እንዳለ እየተነገረ ነው የሚገኘው። እኚህ አሰልጣኝ እንግዲህ በእንግሊዝ ፕሪሚየር ሊግ ባለፈው ሳምንት እናስታውሳለን ከመመራት እየመሩ ነበር። ከዛ በኋላ ውጤት ተቀልብሶባቸው በአንፊልድ ሮድ በእርግጥ አጨቃጫቂ ብዙ ጉዳዮች ነበሩት ያ እንቅስቃሴ። ምናልባት ሊቨርፑልን አጠቃላይ በተለይ ከረፍት መልስ የነበረውን ውጤታማነቱን ይገልጻል ብዬ አላስብም። ፋይናል የተመዘገበው ውጤት ማንቸስተር ሲቲ በሁለተኛው ግማሽ 45 በጣም ተዳክሞ ነው የተመለከትነው። ግን የተገኙትን አጋጣሚዎች አንዳንድ የዳኞች ስህተቶችም እንደነበሩ እንግዲህ ብዙ የእግር ኳሱ ቤተሰቦች ሲመሰክሩ ነበረ። ገለልተኛ ሌሎች ክለብ ደጋፊዎችም ጭምር ማለት ነው የዳኛውን ውሳኔ በተመለከተ ብዙ ሀሳብ ሲሰጥ ነበር። ለምሳሌ የሞሐመድ ሳላን በበርናንዶ ሲልቫ የተጎተተበትን ሂደት በቫር እንኳን ቼክ አለመደረጉ ብዙ በክለቡ ደጋፊዎች ዘንድ ቅሬታን እንደዚሁ እንዲሰነዘር አድርጓል በዳኛው ላይ ማለት ነው። እና የመጨረሻውም የዶሚኒክ ሲቦዝ ላይም ቀይ ካርድ እንደዚሁ ቅሬታ እንደነበረው ይታወሳል። ብቻ ዞሮ ዞሮ ግን ለአሰልጣኝ አርነ ስሎት ሌላ ጫና ነው የሆነባቸው ማለት ነው። እና እኛ አሰልጣኝ ምናልባት በሊቨርፑል የአሰልጣኝነት መንበራቸው የማይቀጥሉበት እድል ሊኖር እንደሚችል እየተነገረ ነው የሚገኘው ማለት ነው። እና ከወዲሁ እንግዲህ የሊቨርፑል ሰዎች ትልልቅ አሰልጣኞችን ለማምጣት እያማተሩ እንዳለ እየተነገረ ነው የሚገኘው። በእርግጥ በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ጥሩ ነገር ተመልክተንባቸዋል። እኛ አሰልጣኝ ይህንን ወርቃማ አካሄዳቸውን ግን በቻምፒየንስ ሊግ ሳሁን ባለው የቡድኑ ቁመና ያስቀጥሉታሉ የሚለው ነገር ይጠበቃል። በእርግጥ እድለኛ ናቸው ለማለትም አይቻልም። ያስፈረሟቸው ትልልቅ ተጫዋቾች በጉዳት ምክንያት እነ ፍሪምፖንግን፣ አሌክሳንደር ኢሳቅን ማየት እንችላለን እና እነዚህ ተጫዋቾች በሙሉ አቅማቸው ግልጋሎት እየሰጧቸው አይደለም የሚገኙት። ያምናውን ስታፍ ነው እያራመዱ የሚገኙት። በዚህ ላይ ደግሞ እንደነ ትሬንት አሌክሳንደር አርኖልድ ክለቡን ለቀው ሄደዋል። እነ ሉዊስ ዲያዝን ማንሳት እንችላለን። እነ ኑኔዝ በአንዳንድ አጋጣሚዎች የቡድኑን እንቅስቃሴ ውጤት መቀየር የሚችሉ ተጫዋቾች እነዚህ ሄሎይትም በተመሳሳይ አስተን ቪላ ቤት ነው የሚገኘው ይሄም ተጫዋች ማለት ነው እና እነዚህን መሰል ተጫዋቾች የለቀቁበት ቡድን ውስጥ በዛ ላይ ደግሞ አዳዲስ ተጫዋቾች በጉዳት ምክንያት ሙሉ ግልጋሎት መስጠት ባልቻሉበት እንቅስቃሴ ምናልባት አርነ ስሎት ያምናውን ጥንካሬያቸውን ማስቀጠል ያልቻሉት እነዚህም አይነት ሁኔታዎች ከግምት መግባት ያለባቸው ይመስለኛል። ነገር ግን የሊቨርፑል ሰዎች ደግሞ አሁን ላይ አዲስ አሰልጣኝ ለማምጣት እንደዚህ ውስጡን እየሰሩ እንዳሉ መረጃዎች እየወጡ ነው የሚገኙት። እንደነ ኢብራሂማ ኮናቴን የመሳሰሉ ተጫዋቾች ደግሞ ምናልባት በቀጣይ በክረምቱ የተጫዋቾች የዝውውር መስኮት ክለቡን በነፃ የመልቀቅ ፍላጎት እንዳላቸውም እየተነገረ ነው የሚገኘው። አንዳንድ መረጃዎች ደግሞ ለክለቡ ቅርበት ያላቸው መረጃዎችም ደግሞ ምናልባት ንግግር ስለመጀመራቸውም እየተነገረ ይገኛል። ኢብራሂማ ኮናቴ ሪያል ማድሪድ ይፈልገዋል። ምንም እንኳን ከዝውውሩ ራሴን አግልያለሁ ቢልም አሁንም ፍላጎት እንዳለው ነው እየተነገረ የሚገኘው። ሌሎችም ክለቦች ይፈልጉታልና እንዴት ይህንን አይነት የቡድን ሁኔታ አስታርቀው ይሄ ዓመት እንኳን ያለ ዋንጫ ቢያጠናቅቁ በቀጣይ ዓመት እንዴት ያለ ሁኔታን ይዘው በሊጉ ሊቨርፑልን በተለይ ከ31 ዓመት በኋላ በክሎፕ ስር የነበረውን ትልቁን ሊቨርፑል ይመልሱታል የሚለው ነገር ይጠበቃል ማለት ነው። ይህንን ተመልክተናል ከሳቸው የስንብት ስጋት ጋር በተያያዘ ማለት ነው። ሌላኛው ከዚሁ ከአሰልጣኝ መረጃ ሳንወጣ የማሊያዊው የፈረንሳይ ዜግነት አላቸው፣ እንደዚሁም አይቬሪያዊ ናቸው። የአይቬሪ ኮስትም ዜግነት እንደዚሁ አላቸው። እኚህ አሰልጣኝ የማሊ ብሔራዊ ቡድንንም ያሰለጥናሉ። የማሊም ዜግነት እንዳላቸው እየተነገረ ነው የሚገኘው። እንግዲህ አንዳንድ ሀገራቶች ጣምራ ዜግነትን ይፈቅዳሉና እነዚህን ሁሉ ፓስፖርት የያዙት የናይጄሪያ ብሔራዊ ቡድን የወቅቱ አሰልጣኝ ኤሪክ ቺሌ
አያሉን ሪያል ማድሪድን የማሰልጠን ፍላጎት እንዳላቸው ተነግሯል። የ48 ዓመቱ አሰልጣኝ እንግዲህ የናይጄሪያ ብሔራዊ ቡድን ወደ ዓለም ዋንጫው ይዘው መጓዝ አልቻሉም። እንደምናስታውሰው በፕሌይኦፍ በዲአር ኮንጎ ተሸንፈው ማለት ነው። በአፍሪካ ዋንጫው በእርግጥ እስከ ሰሚፋይናል ድረስ መጓዝ ችሏል። ኳርተር ፋይናል፣ ሰሚፋይናል ይቅርታ፣ እዛ ድረስ መጓዝ የቻሉበትን የዘንድሮ ዓመት የአፍሪካ ዋንጫ የውድድር ዓመትን ጉዞ ተመልክተናልና እኚህ አሰልጣኝ እንግዲህ ትልቁን ሪያል ማድሪድን በመረከብ የመጀመሪያው አፍሪካዊ አሰልጣኝ መሆን እፈልጋለሁ የሚል አስተያየት ሰጥቷልና ይሄ ይሳካላቸዋል አይሳካላቸውም? እውን ሪያል ማድሪድን የመሳሰሉ ትልልቅ ክለቦች በጥቁር አሰልጣኞች የመመራትስ ፍላጎት አላቸው ወይ የሚለው ነገርም እሱም አንድ ጥያቄ ነው። እምነትስ ሰጥተው ለጥቁር አሰልጣኞች ይሰጣሉ ወይ? ምክንያቱም በእንግሊዝ ፕሪሚየር ሊግ እንኳን ከምክትል አሰልጣኝነት የዘለለ ወይም የኮቺንግ ስታፍ አባላት የዘለለ አሁን እየተመለከተን አይደለም የምንገኘው የጥቁሮችን የአሰልጣኝነት ሂደት። በተጫዋቾች ላይ እንኳን ከቆዳ ቀለም ጋር በተያያዘ ብዙ ነገር እንደሚሰነዘርባቸው እናውቃለንና እንደዚህ አይነት ነገሮች እንግዲህ በሪያል ማድሪድ ቤት ምን ያህል ተቀባይነት አላቸው? እሳቸው ስልማቸውን ለማሳካት አሁን ያላቸው አቅምና ብቃት የትምህርት ዝግጅታቸውስ ምን ይመስላል የሚለው ነገር እንግዲህ ታርቆ በቀጣይ ይሄ ራያቸው እውን ይሆናል የሚለውን ነገር የምንመለከት ነው የሚሆነው። ሌላኛውን እንግዲህ መረጃ ስንመለከት ደግሞ የዝውውሮች ሁለት መረጃዎችን እናንሳ። እንግዲህ በጣም ደርቶ እየተመለከትን እንገኛለን። ገና ነው የክረምቱ የተጫዋቾች የዝውውር መስኮት፣ ግን ከወዲሁ ደግሞ የተለያዩ ተጫዋቾች ከተለያዩ ክለቦች ጋር ስማቸው እየተያዘ አስገራሚ ነገሮች እየወጣ ይገኛል። ጁሊያን አልቫሬዝ ከዚህ ቀደም ወደ አርሰናል ሊመጣ ይችላል የሚሉ መረጃዎች ሲወጡ እንደነበረ እናስታውሳለን እና አሁን ላይ ደግሞ ቼልሲ የምዕራብ ለንደኑ ክለብ ሌላኛው የፕሪሚየር ሊጉ ተሳታፊው ክለብ ቼልሲዎች የተጫዋቹን ዝውውር ለማጠናቀቅ እንደዚሁ ውስጡን ከወዲሁ እየሰሩ እንዳሉ እየተነገረ ነው የሚገኘው። ባርሴሎና ይህን ተጫዋች ይፈልጋል። ከዛ ባለፈ አርሰናል ይፈልጋል። ኒውካስል ዩናይትድም የተከፈለው ተከፍሎ ይህንን ተጫዋች ወደ ሴንት ጄምስ ፓርክ ስቴዲየም የማምጣት የኒውካስል ዩናይትድ የበላይ አመራሮች ፍላጎት እንዳላቸው እየተነገረ ነው የሚገኘውና አሁን ግን በሰፊው የታላላቅ የመገናኛ ብዙሃኖች እየዘገቡት የሚገኘው የምዕራብ ለንደኑ ክለብ ቼልሲ የጁሊያን አልቫሬዝ ፈላጊ ሆኖ መገኘቱ ነው እየተነገረ የሚገኘው። ሌላኛው አርሰናልን የተመለከተው የመጨረሻው መረጃችን ሲሆን አርሰናል እንደዚሁ ሊዮን ጎሬስካን ባየር ሙኒክ የማስፈረም ፍላጎቱ እንዳለው እየተነገረ ነው የሚገኘው። ተጫዋቹ በቀጣይ የክረምቱ የተጫዋቾች የዝውውር መስኮት ወይም የውድድር ዓመቱ ሲጠናቀቅ ነፃ ተጫዋች ነው የሚሆነው። የውል ኮንትራቱ ይጠናቀቃልና በጥርም የማምጣት ፍላጎት ነበራቸው። አሁን ትልልቅ ክለቦች ይህንን ተጫዋች 31 ዓመቱ ላይ ነው የሚገኘው። ልምድ አለው በባየር ሙኒክ ማለት ነው። በዚህ ዓመት በቡንደስሊጋው 18 የሚደርሱ ጨዋታዎችን አድርጓል ለባቫየሩ ክለብ። አሁን እንግዲህ የእንግሊዙን መሪውን ክለብ የበለጠ ደግሞ ከወጣት ተጫዋቾች ጋር ለማጣመር አሰልጣኝ ሚካኤል አርቴታ ፍላጎት እንዳለው እየተገለጸ ነው የሚገኘው። በክረምት የተጫዋቾች የዝውውር መስኮት ይህንን ዝውውር ለመፈጸም አንድሪያ ቤርሳ እንግዲህ የተለመደውን ግንኙነታቸውን አጠናክረው ይህንን ተጫዋች በማሳመንና በነፃ ዝውውር ወደ ኤሚሬትስ ለማምጣት እንደዚሁ እየሰሩ እንዳለ እየተገለጸ ነው የሚገኘው። ክቡራትና ክቡራን ተመልካቾቻችን የዛሬ ዕለት ማክሰኞ የካቲት 3 2018 ዓ.ም ከናሁ ቴሌቪዥን ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ በተለያዩ አማራጮች። ከቲቪው በተጨማሪ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ወቅታዊና አዳዲስ ከሀገር ቤት እስከ ባህር ማዶ የተለያዩ ዜናዎችንና የመዝናኛ ፕሮግራሞችን የምታገኙበት ቻናል ነውና ሰብስክራይብ አድርጉት። ከ410 ሺህ በላይ እንደዚሁ ተከታዮች አሉት ይህ ቻናል ማለት ነው። ከዛ ባለፈ ደግሞ በፌስቡክ፣ በቲክታክ፣ በኢንስታግራም በተለያዩ የሶሻል ሚዲያ አማራጮች ደግሞ ወደ እናንተ እየደረስን ነው የምንገኘው ቴሌግራማችንን ጨምሮ። እነዚህን ጆይን በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ስላዳመጣችሁን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።